መርዶክዮስ በፋርስ ምድር የአይሁድ ሕዝብ አደጋ ላይ በወደቀበት ጊዜ የአንድ ሰው እምነትና ድፍረት የታሪክን ሂደት ለወጠ። ስሙ መርዶክዮስ ይባላል። ለሐማ ለመስገድ ፈቃደኛ ያልሆነና ምንም እንኳን ተስፋ የጠፋ ቢመስልም በእግዚአብሔር ዕቅድ የታመነ ትሑት አገልጋይ፣ ያጎቱን ልጅ አስቴርን በአባትነት መንፈስ ለንግሥትነት እንድትበቃ በእግዚአብሔር ፍርሃትና ቅድስና ያሳደገ። የመርዶክዮስ ጥበብ፣ ታማኝነትና እምነት ንግሥት አስቴር ለሕዝቦቿ እንድትቆም መላውን ሕዝብ እንድትታደግ አነሳስቷል። ከንጉሥ በር ጀምሮ እስከ ቤተ መንግሥት ድረስ የማይታየው የእግዚአብሔር እጅ በመርዶክዮስ ሕይወት ውስጥ ይሠራል። በዛሬው መጽሐፍ ቅዱስ ታሪካችን እምነትና ድፍረት ማንኛውንም ጠላት ማሸነፍ እንደሚችል ያረጋገጠውን የመርዶክዮስን ታሪክ ወደ እናንተ ይዘን ቀርበናል። እስከ መጨረሻው እያደመጣችሁን አብራችሁ እንድትቆዩ በትህትና እንጠይቃለን። መርዶክዮስ። የዛሬ የታሪካችን መነሻ የሚጀምረው በመጽሐፈ አስቴር ምዕራፍ 1 እንደዚህ ይላል። ከህንድ ጀምሮ እስከ ኢትዮጵያ ድረስ ያሉትን 127 ሀገሮች ይገዛ በነበረበት በጠርኪስ ዘመነ መንግሥት እንዲህ ሆነ። በዛን ዘመን ንጉሡ ጠርኪስ የገዛ በሱሳ ግንብ ባሉት ንጉሣዊ ዙፋን ሆኖ ነበር። እርሱም በነገሰ በሦስተኛው ዓመት ለመኳንንቱና ለሽማምንቱ ሁሉ ታላቅ ግብዣ አደረገ። በግብዣውም የፋርስና የሜዶን የጦር አዛዦች፣ መሳፍንቶች፣ የየአውራጃው መኳንንት ተገኝተው ነበር። ለንጉሡም የመንግሥቱን ሰፊ ሀብት፣ የግርማውን ታላቅነትና ክብር 180 ቀን ሙሉ አሳያቸው። እነዛ ቀናት ካለፉ በኋላ ንጉሡ በሱሳ ግንብ ለነበሩት ከትንሽ እስከ ትልቅ ላለው ሕዝብ ሁሉ በቤተ መንግሥቱ ውስጥ በዙሪያው በአትክልት በተከበበው አደባባይ 7 ቀን የፈጀ ግብዣ አደረገ። አደባባዩም ከነጭና ከሰማያዊ በፍታ የተሰሩ መጋረጃዎች ነበሩት። እነርሱም የብር ቀለበት በተበጀላቸው ከነጭ በፍታና ሐምራዊ ቀለም በተሰሩ መጋረጃዎች በእብነ በረድ ምሰሶ ላይ ተንጠልጥለው ነበር። ነጭና ቀይ ቀለማት ተሰባጥረው በተነጠፉበት ወለል ላይ የወርቅና የብር ድንክ አልጋዎችም ነበሩ። እነርሱም ከእብነ በረድ፣ ቀስተ ደመና ከሚመስሉ ቀለሞችና ከሌሎችም የከበሩ ድንጋዮች የተሰሩ ነበሩ። የወይን ጠጁም አንዱ ከሌላው ልዩ በሆነ የወርቅ ዋንጫ ይቀርብ ነበር። ከንጉሡም ልግስና የተነሳ የቤተ መንግሥቱ የወይን ጠጅ የተትረፈረፈ ነበር። ንጉሡ ለእያንዳንዱ ሰው የሚያስፈልገውን ያህል እንዲያቀርቡለት የወይን ጠጅ አሳላፊዎችን ሁሉ አዞ ስለነበር በንጉሡ ትእዛዝ መሠረት እያንዳንዱ ተስተናጋጅ እንዲጠጣ ተፈቅዶለት ነበር። ንግሥት አስቴን በንጉሥ ጠርኪስ ቤተ መንግሥት እንዲሁ ለሴቶች ግብዣ አድርጋ ነበር። በሰባተኛው ቀን ንጉሥ ጠርኪስ ከወይን ጠጁ የተነሳ ደስ ስለተሰኘ አገልጋዮቹ የሆኑትን 7 ጃንደረቦች ሙህማንን፣ ባዛንን፣ ሐርቦንን፣ ገበታን፣ ዞቶልያንን፣ ዜታንንና ከርሰስን እንዲህ ብሎ አዘዛቸው። ይኸውም ንግሥት አስቴን የደስ ያላት ነበረችና ውበቷ ለሕዝብና ለመኳንንቱ እንዲታይ ዘውዷን ጭና ንጉሡ ፊት እንድትመጣ ነበር ትእዛዙ። አገልጋዮቹ የንጉሡን ትእዛዝ በነገሯት ጊዜ ግን ንግሥት አስቴን መሄድ አልፈለገችም። ከዛም ንጉሡ በጣም ተቆጣ፣ እጅግም ተናደደ። ሕግና መፍትሔን በተመለከተ የሊቃውንት ምክር መጠየቅ በንጉሥ ዘንድ የተለመደ ነበርና ስለ ዘመናት ሁኔታ ዕውቀት ካላቸው ጠቢባን ጋር ተነጋገረበት። እነዚህ አርቃስዮስ፣ ሼታም፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሌሳአር፣ ሙምካ የተባሉ 7 የፋርስና የሜዶን መኳንንት በንጉሡ ዘንድ የተለየ ስፍራና በመንግሥቱም አመራር ውስጥ ከፍተኛ ቦታ ያላቸው ሰዎች ነበሩ። ንጉሡም በጃንደረቦቹ በኩል የተላካባትን የንግሥት ጠርኪስን ትእዛዝ ስላልፈጸመች በንጉሥ መሠረት በንግሥት አስቴር ላይ ምን መደረግ አለበት ሲል ጠየቃቸው። ከዚያም ሙምካን በንጉሡና በመኳንንቱ ፊት እንዲህ ሲል መለሰ። ንግሥት አስቴን የበደለችው ንጉሡን ብቻ ሳይሆን መኳንንቱን ሁሉና በመላው የንጉሥ ጠርኪስ አውራጃ የሚኖሩትን ሕዝቦች ጭምር ነው አለ። ይህ የንግሥቲቱ አድራጎት በሌሎች ሁሉ ዘንድ ሲሰማ ባሎቻቸውን ይንቃሉ። ንጉሥ ጠርኪስ ንግሥት አስቴንን ወደ እርሱ እንድትመጣ ቢያዛትም እርሷ ግን መሄድ አልፈለገችም ይላሉ። በዚህም በዛሬይቱ ዕለት የንግሥቲቱን አድራጎት የሰሙ የፋርስና የሜዶን መኳንንት ሚስቶች ለንጉሡ መኳንንት ሁሉ በዚሁ አይነት ሊመልሱ ነው። እንዲህ ከሆነ ደግሞ ማብቂያ የሌለው ንቀትና ጠብ ይፈጠራል አለው።
ስለዚህ ነገሩ ንጉሡን ደስ የሚያሰኘው ከሆነ አስጢን ወደ ንጉሡ ወደ ጠርኪስ ዘንድ ከእንግዲህ ወዲህ ፈጽሞ እንዳትገባ ንጉሣዊ አዋጅ ይውጣ አለው። ይህ የማይሻር ሆኖ በፋርስና በሜዶን ሕግ ይጻፍ። እንዲሁም ንጉሡ የእቴጌይቷን ክብር ከእርሷ ለምትሻል ለሌላይቱ ይስጥ አሉት። ከዚያም የንጉሡ አዋጅ በሰፊው ግዛት ሁሉ ሲነገር ከትንሽ እስከ ትልቅ ያሉት ሴቶች ሁሉ ባሎቻቸውን ያከብራሉ። ንጉሡና መኳንንቱ ሁሉ በዚህ ምክር ተደሰቱ። ንጉሡም ሙምካ ያቀረበውን ሐሳብ በሥራ ላይ አዋለው። እያንዳንዱ ሰው በራሱ ቤተሰብ ላይ ገዥ እንዲሆን መልእክት አስተላለፈ። መልእክቱም ለየአውራጃዎቹ በየራሳቸው ጽሑፍና ለእያንዳንዱ ሕዝብ በየራሳቸው ቋንቋ ተጽፎ በግዛቱ ሁሉ ተበተነ። በመጽሐፍ አስቴር ምዕራፍ 2 ላይ የመርዶክዮስ የአጎቱ ልጅ አስቴር ወደ ንግሥትነት የመጣችበትን ታሪክ እናገኛለን። ከዚህም በኋላ ንጉሡ ጠርኪስ ቁጣው ሲበርድለት አስጢንን ያደረገችውን ነገርና በእርሷ ላይ የተላለፈውን አዋጅ አሰበ። በዚያም የንጉሡ የቅርብ አገልጋዮች እንዲህ የሚል ሐሳብ አቀረቡ። ለንጉሡ ቆንጆ ልጃገረዶች ይፈለጉለት። እነዚህ ሁሉ ቆንጆ ልጃገረዶች በሱሳ ግንብ ወደሚገኘው ልዩ የሴቶች መኖሪያ ቦታ እንዲመጡ ንጉሡ በግዛቱ በሚገኙ አውራጃዎች ሁሉ ባለሥልጣናቶቹን ይሹም። እነርሱም የሴቶች የበላይ ኃላፊ በሆነው በንጉሡ ጃንደረባ በሄጌ ኃላፊነት ስር ይሆኑ፣ የውበትም እንክብካቤ ይደረግላቸው። ከዚያም ንጉሡ ደስ የምታሰኘው ልጃገረድ በአስጢን ፋንታ ንግሥት ትሁን። ምክሩ ንጉሡን ደስ አሰኘው፣ በተባለውም መሠረት አደረገ። በዚህ ጊዜ ከብንያም ነገድ የቂስ ልጅ የሰሜኢ ልጅ የኢያኢር ልጅ መርዶክዮስ የሚባል አንድ አይሁዳዊ በሱሳ ግንብ ይኖር ነበር። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢያኮያን ጋር ከኢየሩሳሌም በምርኮ ከተወሰዱ አንዱ ነበረ። መርዶክዮስ አንዲት ሐደሳ የምትባል የአጎቱ ልጅ ነበረችው። አባትና እናት ስላልነበራት ያሳደጋት እርሱ ነበር። አስቴር ተብላ የምትጠራውም ይህች ልጃገረድ በተክለ ሰውነቷ ሆነ በመልኳ እጅግ ውብ ነበረች። አባቷና እናቷ ከሞቱ በኋላ መርዶክዮስ እንደ ራሱ ልጅ አድርጎ ወሰዳት። የንጉሡ ትእዛዝና አዋጅ በወጣ ጊዜ ብዙ ልጃገረዶች ወደ ሱሳ ግንብ ተወስደው ለጠባቂው ለሄጌ ተሰጡ። አስቴርም ወደ ንጉሡ ቤተ መንግሥት ተወስዳ ለሴቶች ጠባቂ ለሄጌ በአደራ ተሰጠች። ልጃገረዲቱም ደስ አሰኘችው፣ በእርሱም ዘንድ መወደድ አተረፈች። እርሱም የውበት መንከባከቢያዋን የተለየ ምግብ ወዲያውኑ ሰጣት። ከቤተ መንግሥቱ የተመረጡ 7 ደንገጥሮችን በመመደብ እርሷንና ደንገጥሮቿን ምርጥ ወደ ሆነው የሴቶች መጠበቂያ አዛወረ። መርዶክዮስ እንዳትናገር አዟት ስለነበር አስቴር የየት አገር ሰውና የእነማን ወገን እንደሆነች አልገለጸችም። መርዶክዮስም አስቴር እንዴት እንደሆነችና ምን እንዳጋጠማት ለማወቅ በየዕለቱ በሴቶች መጠበቂያ አደባባይ አጠገብ ወዲያና ወዲህ ይመላለስ ነበር። አንዲት ልጃገረድ ወደ ንጉሡ ጠርኪስ ዘንድ ለመግባት ተራዋ ከመድረሱ በፊት 6 ወር በከርቤ ዘይት 6 ወር ደግሞ ልዩ ልዩ ሽቶ በመቀባትና በተለያዩ የፊት ቀለሞች በመዋብ በአጠቃላይ 12 ወር መቆየት ነበረባት። ወደ ንጉሡ ዘንድ የምትገባውም በዚህ ሁኔታ ሲሆን ሴቶች ከሚኖሩበት ስፍራ ወደ ንጉሡ ቤተ መንግሥት ስትሄድ መውሰድ የምትፈልገው ማንኛውም ነገር ይሰጣት ነበር። ሲመሽ ወደዚያው ትሄዳለች። ሲነጋም የቆባቷ ኃላፊ ወደ ሆነው በንጉሡ ጃንደረባ በአሻጋዝ ጥበቃ ስር ወደሚገኘው ወደ ሌላ የሴቶች መጠበቂያ ቤት ትመለሳለች። ደስ የተሰኘባት ካልሆነችና በስሟ ካልጠራት ዳግመኛ ወደ ንጉሡ ዘንድ አትገባም። መርዶክዮስ እንደ ልጁ አድርጎ ያሳደጋት ያጎቱ ልጅ የአቢካኢል ልጅ አስቴር ወደ ንጉሡ ዘንድ በምትሄድበት ተራ በደረሰ ጊዜ የሴቶች ልዩ ጥበቃ ቤት ኃላፊ የሆነው ሄጌ ነገራትን እንጂ ሌላ ምንም አልጠየቀችም። አስቴር በሚያዩት ሁሉ ዘንድ ሞገስ አገኘች። በነገሰ በ7ኛው ዓመት ቴቤል በተባለው በ10ኛው ወር ወደ ንጉሡ ጠርሲስ ቤተ መንግሥት ተወሰደች። በዚህ ጊዜ ንጉሡ ከሌሎች ሴቶች ሁሉ ይበልጥ አስቴርን ወደዳት። ከሌሎች ደናግልት ሁሉ ይልቅ በእርሱ ዘንድ ሞገስና መወደድ አገኘች። ስለዚህ የእቴጌነትን ዘውድ በራሷ ላይ ጫነላት። በአስጢንም ፋንታ ንግሥት አደረጋት። ንጉሡም ስለ አስቴር ክብር ለመኳንንቱና ለሽማምንቱ ሁሉ ታላቅ ግብዣ አደረገ። በዓሉም በየአውራጃዎች ሁሉ እንዲከበር አወጀ። በንጉሣዊ ልግስናውም ስጦታ አደረገ። በመጽሐፍ አስቴር ምዕራፍ 2 ቁጥር 19 ጀምሮ መርዶክዮስ በንጉሡ ላይ የተነጣጠረውን ሴራ ሲያከሽፍ እንመለከታለን።
ደናግልቱ ለሁለተኛ ጊዜ ተሰብስበው ሳለ መርዶክዮስ በንጉሡ በር ተቀምጦ ነበር። አስቴር ግን ልክ መርዶክዮስ እንደነገራት የማን ወገንና የየት አገር ሰው እንደሆነች ደብቃ ነበር። ይህ የሆነበት ምክንያት መርዶክዮስ በሚያሳድጋት ጊዜ ታደርግ እንደነበረው ሁሉ አሁንም ምክሩን ትከተል ስለነበር ነው። መርዶክዮስ በንጉሡ በር ተቀምጦ ሳለ በሩን ከሚጠብቁት ከንጉሡ የጦር አለቆች ሁለቱ ገበታና ታራ ተቆጡ። ንጉሥ ጠርኪስንም ለመግደል ዶለቱ። መርዶክዮስምና ምክራቸውንና አድማቸውን ስለደረሰበት ለንግሥት አስቴር ገለጠላት። እርሷም ይህንን ከመርዶክዮስ ማግኘቷን ለንጉሡ ገልጣ ነገረችው። ነገሩ ሲጣራ እውነት ሆኖ ተገኘ። ሁለቱም ሹማምንቶች በስቅላት ሞት ተቀጡ። ይህ ሁሉ በንጉሡ ፊት በታሪክ መዝገብ ተጻፈ። በመጽሐፈ አስቴር ምዕራፍ 3 ቁጥር 1 ላይ ጀምሮ ሐማ አይሁድን ለማጥፋት የሸረበውን ሴራ እንመለከታለን። ሐማ እጅግ ክፉ ሰው እንደነበረ የእግዚአብሔር ቃል እንደዚህ ይነግረናል። ከዚህም ነገር በኋላ ንጉሥ ጠርኪስ የአጋጊውን የሐመዳይቱን ልጅ ሐማን ከፍ ከፍ አደረገው። ከሌሎችም መኳንንቶች ሁሉ ከፍተኛ ሥልጣን በመስጠት አከበረው። ንጉሡ ስለ እርሱ ይህንን እንዲደረግለት አዞ ስለነበር በንጉሡ በር ያሉ የመንግሥት ሹማምንቶች ሁሉ ለሐማ ተንበርክከው እጅ በመንሳት አክብሮትን ይሰጡለት ነበር። መርዶክዮስ ግን የሐማን ክፋትና ተንኮል ስለሚያውቅ ወድቆ አልሰገደለትም፣ አክብሮትም አላሳየውም። ታዲያ በንጉሡ በር ያሉት የንጉሡ አገልጋዮች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ ሲሉ ጠየቁት። ይህንንም በየቀኑ ይነግሩት ነበር። እርሱ ግን አልተቀበላቸውም። አይሁዳዊ መሆኑን ነግሯቸው ስለነበር የመርዶክዮስ ባህሪ እስከ መቼ ሊቀጥል እንደሚችል ለማየት ሲሉ ይህንኑ ለሐማ ነገሩት። ሐማ መርዶክዮስን ወድቆ እንዳልሰገደለትና እንዳላከበረው ሲያይ እጅግ ተቆጣ። ይልቁንም መርዶክዮስ የአይሁድ ወገን መሆኑን በተረዳ ጊዜ መርዶክዮስን ብቻ መግደል እንደ ኢምንት ቆጠረው። ስለዚህ ሐማ በመላው የጠርኪስ መንግሥት ውስጥ የሚገኙትን የመርዶክዮስን ወገን የሆኑትን አይሁድን ሁሉ ለማጥፋት ዘዴ ፈለገ። ንጉሥ ጠርኪስ በነገሰ በ12ኛው ዓመት ሲሳ በተባለው በመጀመሪያው ወር ቀኑንና ወሩን ለመለየት ፉር የተባለውን ዕጣ ሐማ ባለበት ጣሉ። ዕጣውም አዳር በተባለው በ12ኛው ወር ላይ ወደቀ። ከዚያም ሐማ ንጉሥ ጠርኪስን እንዲህ አለው፣ በአሕዛብ መካከል በመንግሥትህ አውራጃዎች ሁሉ ተሰራጭቶና ተበትኖ የሚኖር አንድ ሕዝብ አለ። ይህ ሕዝብ ከሌሎች ሕዝቦች ሁሉ የተለየ ልማድ ያለውና የንጉሡንም ሕግ የማይታዘዝ ነው። ታዲያ ይህ ሕዝብ ዝም ማለቱ ለንጉሡ አይበጅም። ነገሩ ንጉሡን ደስ የሚያሰኘው ከሆነ እነርሱን ለማጥፋት አዋጅ ይውጣ። እኔም ይህንን ተግባር ለሚፈጽሙ ሰዎች የሚውል 10,000 መክሊት ብር ወደ መንግሥት ግምጃ ቤት አስገባለሁ አለ። ንጉሡም ሐማን ገንዘቡን እዚያው ያዘው፣ ሕዝቡን እንዳሻህ አድርገው አለው። ከዚያም በመጀመሪያው ወር 13ኛው ቀን የንጉሡ ጸሐፊዎች ተጠሩ። እነርሱም የሐማን ትእዛዝ በሙሉ በየአውራጃው ፊደል በሕዝብ ቋንቋ ለንጉሡ እንደራሴዎች፣ ለልዩ ልዩ አውራጃ ገዦችና ለልዩ ልዩ ሕዝቦች መኳንንቶች ጻፉ። ይህም የተጻፈው የራሱ በንጉሡ ጠርኪስ ስም ሲሆን የታተመውም በራሱ ማኅተም ነበር። አዳር በተባለው በ12ኛው ወር በ13ኛውም ቀን ወጣት ሽማግሌ፣ ሴትና ሕፃናት ሳይቀር አይሁድ ሁሉ በዛ ዕለት እንዲጠፉ እንዲገደሉና እንዲደመሰሱ ሀብታቸውም እንዲዘረፍ ደብዳቤ ለንጉሡ አውራጃዎች ሁሉ መልእክተኞች እጅ ተላከ። ለእያንዳንዱም አውራጃ ሕዝብ እንዲታወቅ እነርሱም ለዛ ቀን ዝግጁ እንዲሆኑ የዋናው አዋጅ ቅጅ ሕግ እንዲወጣና ወደ እያንዳንዱም አውራጃ እንዲላክ ተደረገ። መልእክተኞቹ በንጉሡ ትእዛዝ ተቻኩለው ወጡ። አዋጁም በሱሳ ግንብ ተላለፈ። ንጉሡና ሐማ ለመጠጣት ተቀመጡ። የሱሳ ከተማ ግን ግራ ተጋብታ ነበር። በመጽሐፍ አስቴር ምዕራፍ 4 ቁጥር 1 ላይ መርዶክዮስ የአስቴርን እርዳታ መጠየቁን እንደዚህ ይነግረናል። መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ። ከዚያም ማቅ ለብሶ በራሱ ላይ አመድ ነስንሶ ድምፁን ከፍ በማድረግ አምርሮ እየጮኸ ወደ ከተማይቱ መካከል ወጣ። ማቅ የለበሰ እንዲገባ ስለማይፈቀድለት የሄደው እስከ ንጉሡ በር ብቻ ነበር። የንጉሡ አዋጅና ትእዛዝ በደረሰው አውራጃ ሁሉ በአይሁድ መካከል ታላቅ ሐዘን ሆነ። ጾሙ፣ አለቀሱ፣ ጮኹም፣ ብዙም ማቅና አመድ ላይ ተኙ። የአስቴር ደንገጥሮችና ጃንደረቦች መጥተው ስለ መርዶክዮስ በነገሯት ጊዜ እጅግ አዘነች። እርሷም በማቁ ፋንታ የለበሰችውን ልብስ ላከችለት፣ እርሱ ግን አልተቀበላትም።
ከዛም አስቴር ከንጉሡ ጃንደረቦች መካከል እርሷን የሚያገለግላትን የተመደበውን ሐታክን ጠርታ መርዶክዮስ ምን ችግር እንደገጠመውና ስለምን እንደዚህ እንደሆነ እንዲያጣራ ላከችው። ስለዚህ ሐታክ በንጉሡ በር ፊት ለፊት ወደሚገኘው ወደ ከተማይቱ አደባባይ ወደ መርዶክዮስ መጣ። መርዶክዮስ የደረሰበትን ነገር ሁሉ እንዲሁም ሐማ የአይሁድን ሕዝብ ለማጥፋት ወደ ንጉሡ ግምጃ ቤት ለመግባት ቃል የገባለትን የገንዘብ ልክ ጭምር ነገረው። አይሁድን ለማጥፋት በሱሳ የወጣውን አዋጅና የአዋጅ ቅጅም ለአስቴር እንዲያስተላልፍላት በዝርዝር እንዲያስረዳት ሰጠው። በዚህ ጊዜ አጎቷ መርዶክዮስ ለአስቴር አንድ ቁርጥ ያለ ትእዛዝ አስተላልፈላት። እርሱም ወደ ንጉሡ ዘንድ ገብታ ስለ ሕዝቧ ምሕረት እንድትጠይቅና እንድትማልድ አጥብቆ ይነግራት ዘንድ አሳሰበው። ሐታክም ተመልሶ መርዶክዮስ የነገረውን ሁሉ ለአስቴር አስታወቃት። እርሷም ለመርዶክዮስ እንዲህ እንዲለው ነገረችው። የንጉሡ ባሮችና በንጉሡ አውራጃዎች የሚገኙ ሰዎች ሁሉ ወንድም ሆነ ሴት ማንም ሰው ሳይጠራ ንጉሡ ወዳለበት ወደ ውስጠኛው አደባባይ የሚገባ ንጉሡ አንድ ሕግ ብቻ እንዳለው ያውቃል። ይኸውም እንዲህ ያደረገ ሰው ይገደላል። አንድ ሰው ከእንግዲህ አይነቱ ሞት የሚተርፈው ንጉሡ የወርቅ ዘንጉን ሲዘረጋለት ብቻ ነው። እኔ ግን ወደ ንጉሡ ዘንድ እንድገባ ከተጠራው ከ30 ቀን በላይ ሆነ። የአስቴር ቃል ለመርዶክዮስ በተነገረው ጊዜ ይህንን መልስ ላከባት። አንቺ በንጉሥ ቤት በመሆንሽ ብቻ ሌላው የአይሁድ ሕዝብ ሲጠፋ አንቺ የምትተርፊ እንዳይመስልሽ። በዚህ ጊዜ አንቺ ዝም ብትይ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላቸዋል አላት። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ አንቺን ንግሥት እንድትሆኚ ያበቃሽ ለዚህ ጊዜ እንደሆነ ማን ያውቃል አላት። ከዚያም አስቴር ለመርዶክዮስ ይህንን መልስ ላከችበት። ሂድና በሱሳ ያሉትን አይሁዳውያን ሁሉ በአንድነት ሰብስብ፣ ስለ እኔም ጹሙልኝ። ቀንም ይሁን ሌሊት ለ3 ቀን አትብሉ አትጠጡም። እኔና ደንገጥሮችም እናንተ እንደምታደርጉት ሁሉ እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳ ከሕግ ውጭ ቢሆንም ወደ ንጉሡ ዘንድ እሄዳለሁ፣ ከጠፋሁም ልጥፋ አለች። ስለዚህ መርዶክዮስም ሄደ፣ የአስቴርንም ትእዛዝ ሁሉ ፈጸመ። በመጽሐፍ አስቴር ምዕራፍ 5 ቁጥር 1 ጀምሮ አስቴር ያለ ሕግም ቢሆን ወደ ንጉሡ የገባችበትን ታሪክ እናገኛለን። በሦስተኛው ቀን አስቴር የክብር ልብሷን ለብሳ በንጉሡ አዳራሽ ፊት ለፊት ባለው በቤተ መንግሥቱ ውስጠኛው አደባባይ ገብታ ቆመች። ንጉሡም አዳራሹ ውስጥ በመግቢያው ትይዩ በዙፋኑ ላይ ተቀምጦ ነበር። ንግሥት አስቴር በአደባባዩ ላይ ቆማ ሲያያት ደስ አለው። በእጁ የያዘውን ወርቅ ዘንግ ዘረጋላት። አስቴርም ቀረብ ብላ የዘንጉን ጫፍ ነካች። ከዚያም ንጉሡ ንግሥት አስቴር ሆይ ለምን መጣሽ? ከኔ የምትፈልጊውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን እሰጥሻለሁ አላት። አስቴር መልሳ ንጉሥ ደስ የሚያሰኘው ቢሆን ባዘጋጀውለት ግብዣ ላይ ንጉሡ ዛሬ ከሐማ ጋር ይገኝልኝ አለችው። ንጉሡም አስቴር ያለችውን እንድንፈጽም ሐማን በፍጥነት ጥሩት አለ። ስለዚህ ንጉሡና ሐማ አስቴር ወዳዘጋጀችው ግብዣ ሄዱ። የወይን ጠጅ እየጠጡ ሳለ ንጉሡ ዳግመኛ አስቴርን እስቲ የምትፈልጊው ምንድን ነው? ይሰጥሻል። ደግሞስ የምትጠይቂው ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይሰጥሻል አላት። አስቴርም እንዲህ ስትል መለሰች፣ ልመናዬን ጥያቄም ይህ ነው፣ በንጉሡ ዘንድ ሞገስ ካገኘውና የምፈልገውን ሊሰጠኝና ልመናዬም ሊፈጸምልኝ ንጉሥ ካሰኘው ንጉሡና ሐማ ባዘጋጀውላቸው ግብዣ ላይ ነገ ይገኙልኝ። ከዚያም እኔ ለንጉሡ ጥያቄን መልስ እሰጣለሁ አለች። በአስቴር ምዕራፍ 5 ቁጥር 9 ላይ ታሪክ የቀየረ የንጉሡን ቁጣ ያስነሳ አንድ ነገር ተከሰተ። ሐማ በዛ ቀን ደስ ብሎትና መንፈሱ ረክቶ ወጣ። ነገር ግን መርዶክዮስን በንጉሡ በር ላይ ሲያየው ከተቀመጠበት አለመነሳቱንና በፊቱም አለመቀመጡን ሲመለከት ቁጣው በመርዶክዮስ ላይ ነደደ። ሐማ ግን እንደምንም ራሱን ተቆጣጥሮ ወደ ቤቱ ሄደ። ከሰበሰባቸው በኋላ ሐማ ስለ ሀብቱ ታላቅነት፣ ስለ ልጆቹ ብዛት እንዲሁም ንጉሡ የቱን ያህል እንዳከበረው ከሌሎች መኳንንትና ሹማምንት ይበልጥ እንዴት ከፍ ከፍ እንዳደረገው እያጋነነ ነገራቸው። ሐማም ምን ይህል ብቻ አለ። ንግሥት አስቴር ባዘጋጀችው ግብዣ ላይ ከንጉሡ ጋር እንድገኝ የተጋበዘው ሰው አንድ እኔ ብቻ ነኝ።
ነገ ከንጉሡ ጋር ተጋብዣለሁ አላቸው። ነገር ግን አይሁዳዊ መርዶክዮስ በንጉሡ በር ላይ ተቀምጦ ካየሁት ይህ ሁሉ እኔን ደስ አያሰኘኝም። በዚህ ጊዜ ሚስቱና ሶዛራን ወዳጆቹ በሙሉ ቁመቱ 50 ክንድ የሆነ መስቀያ አስተክልና መርዶክዮስ እንዲሰቀልበት በጠዋት ለንጉሡ ንገረው፣ ከዛም ደስ ብሎ ከንጉሡ ጋር ወደ ግብዣው ግባ አሉት። ይህም ሐሳብ ሐማን እጅግ ደስ አሰኘው። መስቀያውንም አስተከለ። በዛች ሌሊት ንጉሡ እንቅልፍ መተኛት አልቻለም። ስለዚህ በዘመነ መንግስቱ የተመዘገበውን የታሪክ መጽሐፍ ቀርቦ እንዲነበብለት አዘዘ። በዛም በበሩ ከተቀመጡት ከንጉሡ የጦር አዛዦች ሁለቱ ገበታና ታራን ንጉሥ ተርኪስን ለመግደል አሲረው እንደነበረና ይህንን መርዶክዮስ እንደነገረ ተጽፎ አገኘ። ንጉሡም ታዲያ ይህ በማድረግ መርዶክዮስ ያገኘው ክብርና ማዕረግ ምንድነው ሲል ጠየቀ። የቅርብ አገልጋዮችም ምንም አልተደረገለትም ብለው መለሱ። ንጉሡም በአደባባዩ ማን አለ ሲል ጠየቁት። በዚህ ጊዜ ሐማ በተከለው እንጨት ላይ መርዶክዮስን ይሰቅል ዘንድ ለንጉሡ ለመናገር በውጭ በኩል በሚገኘው የቤተ መንግስቱ አደባባይ ገና መድረሱ ነበር። የቅርብ አገልጋዮችም እነሆ ሐማ በአደባባዩ ቆሟል አሉት። ንጉሡም ግባ በሉት ብሎ አዘዘ። ሐማ በገባ ጊዜ ንጉሥ ሊያከብረው ለሚወደው ሰው ምን እንዲደረግለት ያስፈልጋል ሲል ጠየቀው። በዚህ ጊዜ ሐማ ንጉሡን ከኔ ይልቅ የሚያከብረው ማን አለ ሲል በልቡ አሰበ። ስለዚህም ለንጉሡ እንዲህ ሲል መለሰ። ንጉሡ የሚጎናጸፈው ልብሰ መንግሥት፣ ንጉሡም የሚቀመጥበትና የንጉሥ ዘውድ በራሱ ላይ ያደረገ ፈረስ ይምጣለት። ከዚያም ልብሱና ፈረሱ እጅግ ከከበሩ ከንጉሥ ልዑላን መሳፍንት በአንዱ እጅ ይሰጥ። ንጉሡ ሊያከብረው የወደደውን ሰው ያልብሱት፣ በፈረሱም ላይ አስቀምጠው በከተማይቱ ዋና ዋና መንገዶች ላይ እየመሩ ንጉሥ ሊያከብረው ለሚወደው ሰው ይህ ተደርጎለታል ይበሉ። ንጉሡም ሐማን በል ፈጥነህ ሂድና ልብሱንና ፈረሱን ውሰድ፣ በንጉሡ በር ላይ ለተቀመጠው ለአይሁዳዊ ለመርዶክዮስ ልክ እንዳልከው አድርግለት፣ ከተናገርኸውም አንዳች ነገር እንዳይጎድል ሲል አዘዘው። ስለዚህ ሐማ ልብሱንና ፈረሱን ወሰደ፣ መርዶክዮስን አለበሰው። በዋና ዋና መንገዶች ላይ እየመራ ንጉሥ ሊያከብረው ለሚወደው ሰው ይህ ተደርጎለታል እያለ በፊቱ ያውጅ ጀመር። ከዚህም በኋላ መርዶክዮስ ወደ ንጉሡ በር ተመለሰ። ሐማ ግን አዝኖና ራሱን ተከናንቦ በጥድፊያ ወደ ቤቱ ሄደ። የደረሰበትን ሁሉ ለሚስቱ ለሶዛራና ለወዳጆቹ ሁሉ ነገራቸው። አማካሪዎቹና ሚስቱ ሶዛራም በፊቱ መውደቅ የጀመርክለት መርዶክዮስ ዘሩ ከአይሁድ ወገን ከሆነ ልትቋቋመው አትችልም፣ ያለ ጥርጥር ትጠፋለህ አሉት። ከእነርሱ ጋር በመነጋገር ሳለ የንጉሡ ጃንደረቦች ደርሰው ሐማን አስቴር ወዳዘጋጀችው ግብዣ አጣደፉት። በአስቴር መጽሐፍ ምዕራፍ 7 ቁጥር 1 ጀምሮ ሐማ ለመርዶክዮስ ባዘጋጀው ከፍ ባለ መስቀል ላይ መሰቀሉ እንደዚህ ይነግረናል። ስለዚህ ንጉሡ ሐማ ከንግሥት አስቴር ጋር ለመጋበዝ ሄደ። በሁለተኛውም ቀን የወይን ጠጅ እየጠጡ ሳለ ንጉሥ እንደገና ንግሥት አስቴር ሆይ የምትለምኚው ምንድን ነው? ይሰጥሻል። የምትጠይቂውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይደረግልሻል አላት። ከዛም ንግሥት አስቴር እንዲህ ስትል መለሰች። ንጉሥ ሆይ በፊት ሞገስ አግኝቼና ግርማዊነትህ ደስ የሚያሰኝ ከሆነ ሕይወቴን ታደጋት። ልመናዬ ይህ ነው፣ ሕዝቤን አትርፍ፣ ጥያቄም ይሄ ነው አለችው። እኔና ሕዝቤ ለመጥፋት ለእርድና ለመደምሰስ ተሸጠናል። ወንዶችና ሴቶች ባሮች ለመሆን የተሸጥ ቢሆን ኖሮ ዝም ባልሁ ነበር። ምክንያቱም እንዲህ ያለው ጭንቀት ንጉሡን ለማስቸገር የሚበቃ አይደለም። ንጉሥ ተርኪስም ንግሥት አስቴርን ለመሆኑ እርሱ ማን ነው? እንዲህ ያለውን ነገር ለማድረግ እስከዚህ የደፈረው ሰው ማን ነው በማለት ጠየቃት። አስቴርም ያባላጋራና ጠላት ይህ ክፉ ሐማ ነው አለች። ከዚህም ሐማ በንጉሡና በንግሥቲቱ ፊት እጅግ ደነገጠ። ንጉሡ ከተቀመጠበት በቁጣ ተነሳ። የወይን ጠጁንም ትቶ ወደ ቤተ መንግሥቱ የአትክልት ቦታ ሄደ። ሐማ ግን ንጉሥ ሊያጠፋው ቆርጦ መነሳቱን ስላወቀ ንግሥት አስቴር ሕይወቱን እንድታተርፍለት ለመለማመን ተጠማጠማት። ንጉሥ ከቤተ መንግሥቱ የአትክልት ቦታ ወደ ግብዣ አዳራሽ ሲመለስ አስቴር ደገፍ ባለችበት ድንክ አልጋ ላይ ሐማ ተደፍቶ ነበር። ንጉሡም ይባስ ብሎ አብራኝ ያለችውን ንግሥት በገዛ ቤቴ ሊደፍራት ያስባል ሲል ተናገረ።
ይህ ቃል ከንጉሡ አፍ ገና እንደወጣ የሐማን ፊት ሸፈኑት። ከዚያም ንጉሡን በቅርብ ከሚያገለግሉት ጃንደረቦች አንዱ የሆነው ሐርቦና እነሆ ቁመቱ 50 ክንድ የሆነ ግንድ በሐማ ቤት አጠገብ ተተክሏል። ይህም ያዘጋጀው ንጉሡን ለማዳን በጎ ነገር ለተናገረው ለመርዶክዮስ ነው አለ። ንጉሡም በዚያው ላይ ስቀሉት አለ። ስለዚህ ለመርዶክዮስ ባዘጋጀው ግንድ ላይ ሐማ ተሰቀለ። በዚያም የንጉሡ ቁጣ በረደ። በዛን ዕለት ንጉሥ ጠርኪስ የአይሁድን ጠላት የሐማን ቤት ንብረት ለንግሥት አስቴር ሰጣት። አስቴርም መርዶክዮስ እንዴት እንደሚዛመዳት ለንጉሡ ነግራው ስለነበር መርዶክዮስ ወደ ንጉሡ ዘንድ ቀረበ። ንጉሡ ከሐማ መልሶ የወሰደውን ባለ ማኅተም ቀለበት አውልቆ ለመርዶክዮስ ሰጠው። አስቴርም መርዶክዮስን በሐማ ቤት ንብረት ላይ ሾመችው። አስቴር በንጉሡ እግር ላይ ወድቃ በማልቀስ ልመናዋን እንደገና ቀረበች። አጋጋዊው ሐማ በአይሁድ ላይ የሸረበውን ክፉ ሴራ እንዲሽር ለመነችው። ከዚያም ንጉሡ የወርቅ ዘንጉን ለአስቴር ዘረጋላት። እርሷም ተነስታ በፊቱ ቆመች፣ እንዲህም አለች: ንጉሡን ደስ የሚያሰኘውና እኔም በፊት ሞገስ አግኝቼ ከሆነ ጉዳዩን በንጉሡ ዘንድ ተገቢ ሆኖ ከተገኘና በእኔም ደስ ከተሰኘ የአጋጋዊው የሐመዳይቱ ልጅ ሐማ በንጉሡ አውራጃ ሁሉ የሚገኘውን አይሁድ ለማጥፋት የሸረበውን ሴራና የጻፈውን ደብዳቤ የሚሽር ትእዛዝ ይጻፍ። በሕዝቤ ላይ መዓት ሲደርስ እያየሁ እንዴት ልታገስ እችላለሁ? የቤተሰቦችን መጥፋት እያየሁ እንዴት መቋቋም እችላለሁ? አለች። ንጉሥ ጠርኪስም ለንግሥት አስቴርና ለአይሁዳዊ መርዶክዮስ እንዲህ ሲል መለሰላቸው: እነሆ ሐማ አይሁድን ለማጥፋት ስላቀደ ቤት ንብረቱን ለአስቴር ሰጥቻለሁ። እርሱንም በእንጨት ላይ ሰቅለውታል። በንጉሡ ስም የተጻፈና በቀለበቱ የታተመ ደብዳቤ ልሻር ስለማይችል አንተ ደግሞ አይሁድን በተመለከተ መልካም መስሎ የታየህን ሌላ አዋጅ በንጉሡ ስም ጽፋችሁ በንጉሡ የቀለበት ማኅተም አትሙበት። ኒሳን በተባለው በሦስተኛው ወር 23ኛው ቀን የቤተ መንግሥቱ ጸሐፊዎች በአስቸኳይ ተጠርተው ነበር። እነርሱም የመርዶክዮስን ትእዛዝ ሁሉ ለአይሁድ እንዲሁም ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አውራጃዎች ለሚገኙ እንደራሴዎች፣ የአውራጃ ገዢዎችና መኳንንቶች ሁሉ ጻፉ። እነዚህም ትእዛዞች የተጻፉት በእያንዳንዱ አውራጃ ፊደልና በእያንዳንዱ ሕዝብ ቋንቋ እንደዚሁም ለአይሁድ በገዛ ፊደላቸው በገዛ ቋንቋቸው ነበር። መርዶክዮስ ትእዛዙን በንጉሡ ጠርኪስ ስም ጽፎ በንጉሡ የቀለበት ማኅተም አተመው። ከዚያም በተለየ በንጉሡ በተደረገ ፈጣን ፈረስ በሚጋልቡ መልእክተኞች እጅ ላከው። የንጉሡም አዋጅ በየከተማው የሚኖሩ አይሁድ ሁሉ እንዲሰበሰቡና ራሳቸውን ከጥፋት እንዲከላከሉ እንዲሁም በራሳቸው በሚስቶቻቸውና በልጆቻቸው ላይ አደጋ የሚያደርስባቸውን የየትኛውንም ሰው ዜጋ ወይም አውራጃ የታጠቀ ኃይል እንዲያጠፉ፣ እንዲገድሉ፣ እንዲደመስሱና የጠላቶቻቸውን ሀብት እንዲዘርፉ ፈቀደላቸው። አይሁድ በመላው የንጉሥ ጠርኪስ አውራጃ ሁሉ ይህንን እንዲፈጽሙ የተወሰነውን አዳር በተባለው በ12ኛው ወር 13ኛው ቀን ነበር። አይሁድ በዛን ቀን ጠላቶቻቸውን ለመበቀል ዝግጁ እንዲሆኑ የአዋጅና አዋጅ ቅጅ ሕግ በየአውራጃው እንዲላክና የየአገሩም ሕዝብ እንዲያውቀው ተደረገ። በቤተ መንግሥቱ ፈረሶች የተቀመጡት መልእክተኞችም በንጉሡ አስቸኳይ ትእዛዝ ጋልበው ወጡ። አዋጁም በሱሳ ግንብ ተነገረ። መርዶክዮስ ሰማያዊና ነጭ የቤተ መንግሥት ልብስ ለብሶ ትልቅ የወርቅ አክሊል ተደፍቶለት ከነጭ በፍታና ከሐምራዊ ግምጃ የተሰራ መጎናጸፊያ የሱሳ ከተማም ደስታ የተሞላበት በዓል አከበረች። ጊዜውም ለአይሁዳውያን የደስታና የፈንጠዝያ የተድላና የክብር ወቅት ሆነላቸው። የንጉሥ አዋጅ በደረሰበት በእያንዳንዱ አውራጃና በእያንዳንዱ ከተማ አይሁድ ደስ አላቸው፣ ሐሴትም አደረጉ። የፈንጠዝያና የደስታ ቀን ሆነላቸው። አይሁድን ከመፍራታቸው የተነሳ ከሌሎች አገር ዜጎች ብዙ ሕዝብ አይሁዳውያን ይሆኑ ነበር። በአስቴር መጽሐፍ ምዕራፍ 9 ቁጥር 1 ጀምሮ የአይሁድን ድል ማድረግ እንደዚህ ይነግረናል። አዳር በተባለው በ12ኛው ወር 13ኛው ቀን በንጉሡ ትእዛዝ የወጣው አዋጅ የሚፈጸምበት ዕለት ነበር። በዚህ ዕለት የአይሁድ ጠላቶች የበላይነቱን እንደሚያገኙ ተማምነው ነበር። ሁኔታው ግን ተለወጠና አይሁድ በሚጠሏቸው ላይ የበላይነትን አገኙ። የእነርሱም መጥፋት በሚፈልጉ ወገኖች ላይ አደጋ ለመጣል አይሁድ በንጉሥ ጠርሲስ አውራጃ ሁሉ ባሉት ከተሞቻቸው ተሰበሰቡ። የሌሎቹ አገር ዜጎች
ሕዝብ ሁሉ ፈርተዋቸው ስለነበር ማንም ሊደፍራቸው አልቻለም። የየአውራጃው መኳንንት ሁሉ፣ እንደራሴዎች፣ የአውራጃ ገዢዎች እንዲሁም የንጉሡ አስተዳዳሪዎች አይሁድን ረዷቸው። ይህን ያደረጉት መርዶክዮስን ስለፈሩ ነበር። መርዶክዮስ በቤተ መንግሥቱ ታዋቂ ሆነ። ዝናውም በአውራጃው ሁሉ ተሰማ። ኃይሉም እየበረታ ሄደ። ስለዚህም አይሁድ ጠላቶቻቸውን ሁሉ በሰይፍ መቱ፣ ገደሏቸውም፣ አጠፏቸውም። በሚጠሏቸውም ላይ ደስ ያላቸውን አደረጉ። አይሁድ በሱሳ ግንብ 500 ሰዎች ገደሉ፣ አጠፉም። የአይሁድ ጠላት የነበረው የሐመዳቱ ልጅ የሐማ 10 ወንዶች ልጆች ነበሩት። አይሁዳውያንም እነዚህን 10 ልጆች ገደሏቸው። በምርኮ ላይ ግን እጃቸውን አልዘረጉም። በሱሳ ግንብ የተገደሉት ሰዎች ብዛት በዚያው ዕለት ለንጉሡ ተነገረው። ንጉሡም ንግሥት አስቴርን አይሁድ በሱሳ ግንብ 500 ሰውና 10ን የሐማ ልጆች ገለዋል፣ አጥፍተውማል። በቀሩት በንጉሡ አውራጃዎችስ ምን አድርገው ይሆን? አሁንስ የምትለምኚው ምንድን ነው? ይሰጥሻል። የምትጠይቂውስ ምንድን ነው? ይፈቀድልሻል አላት። አስቴርም ንጉሥ ደስ የሚያሰኘው ከሆነ በሱሳ የሚኖሩ አይሁድ የዛሬውን አዋጅ ነገም እንዲደግሙት ፈቃድ ይሁን፣ 10 የሐማ ወንዶች ልጆች እንጨት ላይ ይሰቀሉ አለች። ንጉሡም ይህ እንዲሆን አዘዘ። በሱሳ አዋጅ ተነገረ። 10 የሐማ ወንዶች ልጆች ተሰቀሉ። በሱሳ የሚኖሩ አይሁዳውያን አዳር በተባለው ወር በ14ኛው ቀን በአንድነት መጡ። በሱሳም 300 ሰዎች ገደሉ። በምርኮው ላይ ግን እጃቸውን አልዘረጉም። በዚህ ጊዜ በሌላ በንጉሡ በአውራጃዎች የሚኖሩ የተቀሩት አይሁድ ራሳቸውን ለመከላከልና ከጠላቶቻቸውም ለመገላገል ተሰበሰቡ። ከሚጦላቸውም 75,000 ገደሉ። በምርኮው ላይ ግን እጃቸውን አልዘረጉም። ይህ የሆነው አዳር በተባለው ወር 13ኛው ቀን ነበር። በ14ኛው ቀን አረፉ። ዕለቱንም የተድላና የደስታ ቀን አድርገው ዋሉ። በሱሳ የሚኖሩ አይሁድ ግን በ13ኛውና በ14ኛው ቀን ተሰብስበው ከዚያው በ15ኛው ቀን አረፉ። ዕለቱም የተድላና የደስታ ቀን አድርገው ዋሉ። በየመንደሩ የሚኖሩ የገጠር አይሁድ የአዳርን ወር 14ኛውን ቀን የተድላና የደስታ እርስ በርስም ስጦታ የሚሰጣጡበት ቀን አድርገው የሚያከብሩት ከዚሁ የተነሳ ነው። መርዶክዮስ የተፈጸሙትን እነዚህን ድርጊቶች ጻፈ። ደብዳቤ አዘጋጅቶም በመላው የንጉሥ አርጤክስስ አውራጃ በቅርብ ሩቅ ለሚገኙ ሁሉ ላከ። የሚከበርበትም ምክንያት አይሁድ ከጠላቶቻቸው እረፍት ያገኙበት፣ ሐዘናቸው ወደ ደስታ፣ ልቅሷቸውም ወደ ክብር በዓል የተለወጠበት ቀን ስለሆነ ነው። ወገኖችን የተድላና የደስታ ቀኖች አድርገው እርስ በርሳቸው የምግብ ስጦታ እየተለዋወጡና ለድሆችም ስጦታ እየሰጡ እንዲያከብሩት ጻፈላቸው። ስለዚህ አይሁድ መርዶክዮስ የጻፈውን ለመፈጸምና የጀመሩትን በዓል ለማክበር ተስማሙ። ምክንያቱም የአይሁድ ሁሉ ጠላት የሆነው የአጋጋዊው የሐማዳቱ ልጅ ሐማ አይሁድን ለማጥፋት አሲሮ ነበር። ሊፈጃቸውና ሊያጠፋቸው ፉር የተባለች ዕጣ ጥሎ ነበር። ሴራው በንጉሡ ዘንድ እንደታወቀ ሐማ በአይሁድ ላይ የሸረበውን ሴራ በገዛ ራሱ ላይ እንዲጠመጠም፣ ራሱና ወንዶች ልጆቹ በእንጨት ላይ እንዲሰቀሉ የጽሑፍ ትእዛዝ አስተላለፈ። ስለዚህ እነዚህ ቀኖች ፉር ከተባለው ቃል ፉሪም ለመባል በቁ። በዚህም ደብዳቤ ስለተጻፈ ሁሉ ስላዩትና ስለደረሳቸውም ነገር ሁሉ አይሁድ በታዘዘውና በተወሰነው ጊዜ እነርሱና ዘሮቻቸው እነርሱም የተጠጓቸው ሁሉ እነዚህን 2 ቀኖች በየዓመቱ ባለማቋረጥ እንዲያከብሩ ሥርዓት አድርገው ራሳቸው ወሰኑ። እነዚህ ቀኖች በእያንዳንዱ ትውልድ፣ በእያንዳንዱ ቤተሰብ፣ በእያንዳንዱ ማውራጃና በእያንዳንዱ ከተማ መታሰብና መከበር ይኖርባቸዋል። ይኸውም እነዚህ የፉሪም ቀኖች በአይሁድ ዘንድ ሳይከበር እንዳይቀሩ፣ መታሰቢያቸውም ከዘሮች መካከል እንዳይደመሰስ ነው። ስለዚህ የአቢካኤል ልጅ ንግሥት አስቴር ከአይሁዳውያን ከመርዶክዮስ ጋር በመሆን ፉሪምን አስመልክተው ይህንን ሁለተኛይቱን ደብዳቤ ለማጽናት በሙሉ ሥልጣን ጻፉ። መርዶክዮስም የመልካም ምኞት መግለጫና ማረጋገጫ የሆነውን ደብዳቤ በጠርኪስ ግዛት ውስጥ በሚገኙ 127 አውራጃዎች ለሚኖረው አይሁዳውያን ሁሉ ላከ። የላከውም አይሁዳዊ መርዶክዮስና ንግሥት አስቴር ባወጁላቸውና እንደዚሁም የጾሙንና የሰቆቃውን ጊዜ በሚመለከት ለራሳቸውና ለዘራቸው ባጸኑት ውሳኔ መሠረት እነዚህ የፉሪም ቀኖች በተወሰነላቸው ጊዜ እንዲከበሩ ነው። የአስቴር አዋጅ ስለ ፉሪም የወጣውን አዋጅ አጸና። ይህም በመዝገብ ተጻፈ።
በመጨረሻም በመጽሐፍ አስቴር ምዕራፍ 10 የመርዶክዮስን ታላቅነት እንደዚህ ይነግረናል። ንጉሥ ጠርኪስ 10 ባህር ዳርቻ በሚዘልቀው ግዛቱ ሁሉ ላይ ግብር ጣለ። የኃይሉና የብርታቱ ሥራ ሁሉ እንደዚሁም ንጉሡ መርዶክዮስን ለዚህ የላቀ ማዕረግ እንዴት እንዳደረሰው የሚናገረው በሜዶንና በፋርስ የታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊ መርዶክዮስ በማዕረግ ከንጉሡ ከጠርኪስ ቀጥሎ ሁለተኛ ከአይሁድ መካከል ቀዳሚው ስፍራ የያዘ ሰው ነበር። ለወገኖቹ መልካም በማድረጉና ለአይሁድም ሁሉ ደህንነት የቆመ በመሆኑ ብዙዎች አይሁድ ወገኖችም ዘንድ እጅግ የተከበረ ሰው ነበረ። ውድ የአሳፍ ቲዩብ ቤተሰቦች፣ በዛሬው ታሪካችን እግዚአብሔር በመርዶክዮስና በአስቴር የእምነትና የድፍረት ሕይወት ውስጥ ስውር እጁን እንዴት እንዳሳየ ተመልክተናል። በዚህ ታሪክ ውስጥ የጾምና የጸሎትን ጉልበትም እናያለን። በጾምና በጸሎት በመሆን መርዶክዮስና አስቴር ምን አይነት አዋጅ እንዳስገለበጡ ተመልክተናል። በዚህም ዘመን ቢሆን እኔና እናንተ እግዚአብሔር ከከበበን ችግር፣ ከፊታችን ካለ መከራ፣ ከምንፈራው ነገር ሁሉ የትኛውም ሰው የማይችለውን አዋጅ የሚገለብጥ አምላክ መሆኑን የታመነና ሕያው አምላክ ነው። በእኛም ዘመን እግዚአብሔር አዋጅን ይሽራል። ዛሬም በእኔና በእናንተ ሕይወት ውስጥ የትኛውንም የታወጀ ክፉ አዋጅ ሽሮ በሕይወት ሊያኖረን የታመነ አምላክ ነው። ጸጋ ይብዛላችሁ።